ያለምንም ክፍያ በ2019 ዓ.ም ኢንትራንስ ለሚፈተኑ ተማሪዎች ክረምታቸው ሳይባክን በሺዎች የሚቆጠሩ የቀጣይ ዓመት ተፈታኞችን ጥናት ለማስጀመር ተዘጋጅተናል። ይህን ፕሮግራም መጠቀም የምትችሉት የኢንትራንስ ትሪክስ ቴሌግራም ቻናል እና አፕሊኬሽን ያላችሁ ሁላችሁም ተማሪዎች ናቸው። ከፊታችን ሰኞ ሐምሌ 6 እስከ ሐምሌ 12 ድረስ በምታዩት ፕሮግራም መሰረት የቀጣይ ዓመት ተፈታኞችን ሙሉ ክላስ ለሶሻል እንዲሁም ናቹራል ተማሪዎች 6 ትምህርቶችን የመጀመሪያ ምዕራፎችን እንሰጣለን። ካለፉት የኛ ተማሪዎች ስለኛ መረጃ ካላችሁ ኢንትራንስ ትሪክስ የራሱ የሆነ ኮርስ አውትላይን አለው። ይህ ማለት ከ9ኛ እስከ 12ኛ ክፍል ያሉትን ምዕራፎች ተያያዥነት ባላቸው መሰረት አንድ አድርገን ነው የምናስተምራችሁ። ለምሳሌ በእኛ አውትላይን መሰረት ባዮሎጂ ከ9ኛ እስከ 12ኛ ክፍል አጠቃላይ በ10 ምዕራፍ ብቻ ተካቷል። በተመሳሳይ ጂኦግራፊ ከ9ኛ እስከ 12ኛ ክፍል በ5 ምዕራፎች አካተን እንሰጣለን። ከዚህ ውስጥ የመጀመሪያዎቹን አንዳንድ ምዕራፎች በቪዲዮ ከኖት ጋር እንዲሁም የአሁኑን የ2018 ዓ.ም ኢንትራንስ ጥያቄዎችን ጨምሮ የባለፉትን 5 ዓመታት የማትሪክ ጥያቄዎች በየምዕራፎቹ አካተንላቸዋል። ለመጀመሪያዎቹ ምዕራፎች የተሟላ ክላስ እንሰጣቸዋለን ማለት ነው። ክላሱ የሚሰጠው በኢንትራንስ ትሪክስ አፕሊኬሽን በኩል ሲሆን አፑን አውርዳችሁ ቴሌግራም ቻናላችን በመቀላቀል ስላጠቃቀሙ መረጃ ማግኘት ትችላላችሁ። ይህ ለምን ይጠቅመናል ካላችሁ ገና ካሁኑ የኢንትራንስ ጥያቄዎች እንዴት አይነት ፎርም እንዳላቸው ትረዱበታላችሁ። የመጀመሪያ ጉዟችሁንም አንድ ብላችሁ ጀመራችሁ ማለት ነው። ለፈተና ዝግጅት የመጀመሪያ ጉዟችሁንም አንድ ብላችሁ ጀመራችሁ ማለት ነው። ይህንን የአንድ ሳምንት ክላስ ስንጨርስ ካስተማርናችሁ ውስጥ እሁድ ሐምሌ 12 ትልቅ ፈተና ሰጣቸዋለን። ያንን ፈተና ትልቅ ውጤት ለሚያመጡ 10 የሶሻል እንዲሁም 10 የናቹራል ተማሪዎች ዓመታዊ ነፃ ክላስ እድል ያገኛሉ። እንዳያመልጣችሁ ተጠቀሙበት። ኢንትራንስ ትሪክስ ከ9ኛ እስከ 12ኛ ክፍል ለሚገኙ ተማሪዎች በሙሉ